አህሙ አለቀሰ። ኮመንታተሮች አስለቀሱት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? አማን ናችሁ? ሰላማችሁ ይብዛልኝ። ውድ የመዳም ቅመሞች እንደውም ሌሎቻችሁ መዳሙ መሆናችሁ በመዳም ቤት አላችሁ ሁላችሁም እንዴት ናችሁ? አማን ናችሁ? እንግዲህ ውድ ቤተሰቦቼ ላይክ አድርጉ፣ ሰብስክራይብ አድርጉኝ። አዲሶች ነበር ቤተሰቦች አትጥፉ፣ አበረታቱኝ ማለት ነው። ዛሬ ይዤ የመጣሁት ቪዲዮ አህሙና ነባ ናቸው። አህሙ ዛሬ ስቅስቅ ብሎ እያለቀሰ ነበር ማለት ነው። በረመዳን ምድር ግን አስለቀሱት ኮመንታተሮቹ ማለት ነው። ወላሂ በጣም ነው አንዳንዴ ባላሰብነው ነገር እናለቅሳለን። አለቅሳለሁ እንኳን ሳንል የሆነ ችግራችን ማውራት ችለን እናወራም ማለት ነው። ግን የእውነት ለመናገር ኮመንታተሮች ያሳብዳሉ። እኔ አልፈረድኩበትም፣ ፈርጄለታለሁ። ኮመንታተሮች እውነት እያናደዳሉ ማለት ነው። ምን ነው ጥሩ ነገር አጽፉም እንዴ? ምን ነው ሰውን ብቻ እንደ ንብ ትናደፋላችሁ? እንደኔ በቃ አንዳንድ ሰዎች ካፋቸው ካይራ አይወጣም፣ በእጃቸው ጥሩ ነገር አይጽፉም ማለት ነው። ኧረ አላህን ፍሩ። ሰውን እንደውም ይሄ ልጅ ከዩቱበሮች ሁሉ በላጭ ነው ማለት ነው። በላጭ ሆኖ የሚገኝ ልጅ ነው ወደፊትም፣ አሁንም ደግሞ በላጭ ነው ከሁሉም ከኢትዮጵያ ካሉት ዩቱበሮች። ታውቃላችሁ በካይር ስራ የሚሳተፍ ጀግና ወንድማችን አህሙ ጀግና ነው ማለት ነው። ታውቃላችሁ ኸይር ስራ እንደሚሰራ ማለት ነው። ከፈኪ ጋር ሲመጣ ከነቢያት ጋር ሲመጣ ፈኪ እያሉ ብሏል ማለት ነው። እኔ እውነት ለመናገር ኮመንቱን እሱ ቤት ዛሬ ሳይሆን ባለፈው ገብቼ አይቻለሁ። በቃ ፈኪ የት ሄዳ ነው? ፈኪ እንደዚህ በቃ ፈኪንና ነቢያት እህቶቼ ናቸው አለ። ምን ታመጣላችሁ ማለት ነው። እሱ ጋር የምጽፉ የእሱ ተከታታዮች በሙሉ ማለት ነው። የግድ ፈኪና እሱ መጋባት አለባቸው? የግድ ልታጋባቸው ነው? አሁን ነቢያት የእህቱ ልጅ እንደሆነች ታውቃላችሁ። ፈኪ አክስቱ እንደሆነች ታውቃላችሁ። የአክስቱ ልጅ እንደሆነች ታውቃላችሁ። ምንም የምናውቀው ነገር የለም። ደግሞ እንደ ወንድ መጥቶ እዛ ጋር የሚላላጥ ምን የሚል ነገር የለም። እህቱ ትሁን የእህቱ ልጅ ትሁን ያጎቱ ልጅ የምናውቀው ነገር የለም። እውነት ለመናገር አረ ወላሂ እኔ መጥፎ ኮመንት ጽፌ አላውቅም። ለምንድን ነው በኮመንት የምናደፈው ማለት ነው? አትናደፉ። አሁን ይሄ ልጅ ምን አድርጎ ነው? በቃ በሴቶቹ ያው ነቢያትን እውነት ይቅርታ ጠየቃት ማለት ነው። ነቢያት እኮ ውስጣ ቢጎዳ በዝምታ ታሳልፋለች። እሱ ደግሞ እሳን ምን እንዳለዋት ስለገባው ቁጭ ብሎ እንደ ሴት አልቅሷል ማለት ነው። ሰውን አታስለቅሱ። ሰውን ውስጡን የሚጎዳ ሰው በአላህ ሱብሃነ ወተዓላ ዘንድ ይጠየቃል። ሰው አትናደፉ፣ ሰው አትስተሙ። ስድብ ቅጣት አለው፣ ከባድ ቅጣት አለው። ለምንድን ነው ሰውን የምትሳደቡት? ምን አገባችሁ እናንተ? ፈኪ አሁን በፊት ተጣሉ አይደል? ታረቁ፣ ደስ ብሎናል። እንኳንም ታረቁ። በፈኪ ምክንያት ከሌላም ሰው ተጣልቶ ነበር፣ ከሱም ታረቁ። አልሐምዱሊላህ ረብል ዓለሚን። የኸይር ወድ ነው። ሁሉም ነገር ተስተካክሎ አሉ ማለት ነው። ታርቁ። እናንተ በመሃል ፈኪ የግድ ፈኪን አህሙ ማግባት አለበት? የግድ ነቢያትን ትቶ ከፈኪ ጋር መሆን አለበት? ሁለቱም ይሄቱ ከሆኑስ እንደሚሆኑ እንደማይሆኑ የታወቅን እኛ። ኧረ አላህን እንፍራ፣ ተው አላህን እንፍራ። አሁን ወንድ በቃ ሴት መቼም ወንድ አይሳደብም፣ ወንድ በኮመንት አይሳደብም። ሴቶች
ሴቶች እኛ ነን የምንሳደበው ማለት ነው። እዛ ጋር አሁን እሱን ስታስለቅሱ ምን ይመስላችኋል? ይሄ ኸይር ነገር ነው? አረ መጥፎ ነገር አንስራ። አረ እንደውም ስልክ ተመቼን ጊዜው ተመቼን ብለን ሰውን እንደዚህ ዝቅ ማድረግ የለብንም። ነቢያት ምንም አያንሳትም። ፈኪም ትኑር ለራሳ ህይወት ሊኖራት ይችላል። አህሙም ደግሞ ለራሱ የሚኖረው ህይወት ሊኖረው ይችላል። እዚህ ጋር ቻናውን ለማሳደግ ከኢቶቹ ጋር ሲሰራ የበለጠ እይታ እንዲኖረው አድርጎ ከሆነ የትናቃለን እኛ። አሁን ነቢያት የእህቱ ልጅ ናት እያሉ ነው ማለት ነው። የእህቱ ልጅ ልትሆን ትችላለች። ስለዚህ ቪዲዮ የሰሩ ነው አደቡን ባሳየ መልክ አደብ ሰርቶ ቪዲዮ የሰሩ ነው። ሴቶቹም አደባቸው ይዞ ጥሩ ልብስ አለባበስ ለብሶ በስነ ስርዓት ሂጃባቸው አድርጎ እየሰሩ ነው። ታዲያ እነዚህ መሰደብ አለባቸው? የግድ ነቢያ ስትመጣ ነቢያን ለምን መጣሽ፣ ፈኪ ስትመጣ ነቢያት ለምን ቀራሽ ማለት አለብን? ከገደፋችሁ ሁለቱንም ገድፉ ማለት ነው። ነቢና ፈኪ ምንድነው ልዩነታቸው? ለሱ እኩል ሊሆኑ ይችላሉ። እናንተ ፊት አይታችሁ ወይም የሆነ ነገር አይታችሁ ልትመሰክሩ ትችላላችሁ። አትመሰክሩ። ሰው ሁሉ አንድ ነው። በአላህ ሱብሓነሁ ወተዓላ ቦታ ማንም በላጭ አይደለም። ሁሉም እኩል ነው። አላህ ሱብሓነሁ ወተዓላ እየፈጠረው የሁሉም ነፍስ እኩል ናት። አላህ ወዶ ግማሹን ረዥም አርጎ ግማሹን አጭር አርጎ ግማሹን ቆንጆ አርጎ ግማሹን ፉንጋ አርጎ ይሄ ያላህ ቀዳ ወልቀደር ነው። እናንተ እንደሰራ ነገር አትኩራሩ። እናንተ እንደሰራችሁት ነገር ትልቅ አትሆኑ ማለት ነው። ትልቅ አንድዬ ብቻ ነው። እዚህ ጋር የሚሳደብ ሰው የመጨረሻ ትንሽ የወረደ አነስተኛ ሰው ነው ማለት ነው። በቃ አትሳደቡ። ኮመንት ስር ገብታችሁ ለምን ትሳደባላችሁ? ስድብ እኮ ለስሙ ጾም ይዛችኋል። እውነት ለመናገር እኔ ሁሉም ኮመንት እዛ ጋር ያስቀመጠ ሁሉም ሙስሊም ነው ማለት ይቻላል። ለምንድን ነው ስድቡን? ምን አመጣ? አሁን ምን አጠፋ? ተው እንጂ ኧረ ያላህ እንፍራ። አሙ ጥሩ ብዙ ስራ የሚሰራ ልጅ ነው። እናበረታታው። ለብዙ ለወደቁት ብዙ ለራባቸው የሚያበላ ልጅ ነው። ተው ቀልቡን አትስበሩት። አልመጣም ቪዲዮ እንዳልሰራ አድርጋችሁኝ። ጮጋራ አልነበረብኝ። ጮጋራ ይላጣችሁ ስንት ነገር ነው ያወራ። ለምን አደብ አትገዙም? አረ እንደውም አህሙ ቤት ምትጽፉ እኔ ቤት ካላችሁ ማለት ነው። እውነት ለመናገር አደብ አርጉ። ሰው አትስተው። ሰው የሚሳደው ሰው እኔ አልወድ። እውነት ለመናገር ከሲቢት እኔ ዱላ ይሻለኛል። አሁን ባለፈው እኔ ቤት አንዷ ኮመንት መታ አንቺ ስራ ፈች ነሽ በዩቲዩበሮች ስትለፈልፊ ትብያለሽ አላለችኝም። ስራ ፈች ነሽ እንደውም ስራ ፈች ነሽ አላት። እንደውም ስራ ሁሉ ሰብስቤ ለቅሜ የሚሰራ ሁሉ ቪዲዮ እንኳን በስነ ስርዓት ሊቀርጽ አይመችኝም እንጂ ሁሉምንም ሰብስቤ አሳያታለሁ። ቤት ጎራ ማለት አተውን ብዬ ነበር። አንቺ ስራ የሌለሽ ስራ የሌለሽ እዚህ ጋር አከሌ እንዲ ነው ብለሽ ታወሪያለሽ ብለኛለች። በሀዩ የሰራው ቀን መሰለኝ። ስለዚህ እንደዚህ ነው ቁስል የሚያረግ ቃሪያ ይዞ መጥቶ የሚያቃጥል ሰው አለ ማለት ነው። ኧረ አደብ ይስጣችሁ፣ መጥኔ ይስጣችሁ። እስተግፍሩላህ ላዚ። ኧረ ስነ ስርዓት እንያዝ፣ ስነ ስርዓት መያዝ አለብን። ኧረ አላህን ፍሩ። በኮመንት ሰውን አታቃጥሉ። ይሄ ልጅ አሁን ምን አደረገ? ምን አጠፋ? አሁን እዚህ ጋር በቪዲዮ ስላየነው ነው
ወይም ሚስቱ ብላችሁ ገምታችሁ ሊሆን ይችላል። ስለዚህ አሁን በዚህ ልክ መለካት አለብን እኛ። ወላሂ በጣም ነው የሚያሳዝነው ሲያለቅስ ማለት ነው። ልጅቷ ማዝናለች። ተው ስትለው አልተዋም። በቃ እኔ ያስድብሻለሁ፣ እኔ እንደዚህ አድርጌሻለሁ ብሏል ማለት ነው። ብትሰደብ ምንም ቆዳ አይጦቅሩም። አህሙዬ አብሽር